ምክንያቱም ከዚህ የምትወጪው ህይወት ሲያልፍ ብቻ ነው። አሁን እየኖርን እንደሆነ ነው እንደምታስቡት? ደፋር ድፍረቷ ምን አመጣላት ካዲያ? ያቺ ልጅ ካልተገራችን ነው እኛ ለምንፈልገው ነገር ዝግጁ ካልሆነች ህይወቷ ያበቃል። ያንተም መጨረሻ ምን ሊሆን እንደሚችል ታውቃለች። እዚህ የመጣችሁት በእኛ ገንዘብ ነው። የምትበሉት የምትጠጡት ጨዋታ አብቅቷል። ከዚህ በኋላ ደከመኝ አቃተኝ አልሰራም የሚል ሰው ካለ እዚሁ ነው ህይወት እንደ እኔ በያዝኩት ነገር አጠቀዋለሁ። አትናገሩ ነው ምንድን ነው? ምን ለማድረግ እያሰባችሁ? አትናገሩም እንዴ? ምን ልታረጊ ነበረ? አንቺን እኮ ጠጋበ እባክህን ልቀቃት፣ ትሞትብሃለች። እባክህን እኛ እኮ ሳናውቅ ነው አንተን ለመጉዳት አስበን አይደለም። እባክህን ዝም በይ አንቺ ከንቱ። እኔ ልትገሉኝ ነበር? እናንተ ላሳየኋችሁ አዘኔታ ምላሽ ይሄ ነው? ግደለን ወይ ደግሞ እኛ አንድ ቀን እንገላለን። አንተ ደደብ! አሁንም አፍሽን አዘጊም። ወይኔ መድኃኒዓለም! ጸደይ አንቺንም ጭምር አሳያችኋለሁ። እኔም ማታለል ምን እንደሆነ ዛሬ ትማራላችሁ። ማንም ሴት እኔ ልጅ ሆና ስታጠቅ አካላችሁን ነው የማፈራረሰው። እኔ ልገሉኝ? አቅማችሁን አወቃችሁት? ይህንን የሴትነት ቁሳቁስ መሳሪያ አድርጋችሁ እኔ ልመቱኝ? ማነው ይህንን ያስተማራችሁ? እናንተ እኮ እዚህ ለሽያጭ የቀረባችሁ ተራ ዕቃ ናችሁ። ከእንግዲህ እዚህ ክፍል ውስጥ ነፃነት የሚባል ነገር የለም። ፊታችሁ እንዴት እንደተበላሸ አያችሁ አይደል? የተበላሸ ፊታችሁን እያያችሁ እድሜ ልካችሁን እኔ በመፍራት ትኖራላችሁ። ዛሬ ለሚመጣው ትልቅ እንግዳ በዚህ ፊታችሁ እንዴት እንደምትሆኑ እናያለን። ምንድን ነው የተፈጠረው? አለቃ፣ እኔ ጥፋተኛ አይደለሁም። እነዚህ ሴቶች እብዶች ናቸው። በዚህ ስለታም ጫማቸው ጭንቅላቴ ሊሉ ሲሉ ነው የደረስኩባቸው። ራሴን ለመከላከል ስል ነው። ዝም በል። ራሴን ለመከላከል ነው ይላል እንዴ? ደደብ! እኔ የነገርኩህን ሙሉ ለሙሉ ረሳ? አለቃ፣ አልረሳውም፣ ግን ሊገሉኝ ነበር እኮ። አንተን ቢገሉ ለእኔ ምንም ግድ የለኝም። የእኔ ዋናው ጉዳይ እቃዎቹ ናቸው። ዛሬ ማታ ለሚሰራው ትልቅ ስራ እነዚህ ሴቶች ጠብቅ አዘጋጅ አላልኩህ? አሁን ምን እንዳረኳቸው ተመልከት። በዚህ ሁኔታቸው እንዴት ነው እንግዳ ፊት የሚቀርቡት? ሙሉ ስራችንን እኮ ነው ያበላሸው። አለቃ ተረዳኝ። ዛሬ ዝም ብዬ ባልፋቸው ኖሮ እዚህ የምታገኘው ይህን ሬሳ ነበር። በጣም ጨካኞች ናቸው። ራሴን ባልከላከል ኖሮ ሊገሉኝ ነበር። አንተን ቢገሉ ኖሮ ሌላ ሰው በአንድ ሰዓት ውስጥ ተተካ ነበር። እነዚህን ግን በአንድ ሰዓት ውስጥ ከየት አመጣቸዋል? ፊታቸውና አካላታቸው እኮ ነው የተበላሸው። ተመልከታቸው ውስጥ በዚህ መልክ ማታ ለሚመጡት እንግዳ ይቀርባሉ ብለህ ታስባለህ? እሱ እኮ ተራ ሰው አይደለም። ንጹህና ያላደፈ ነገር ነው የሚፈልገው። ይህን የተበላሸ ፊት ቢያይ ግቢውን ጥሎ ነው የሚወጣው። ሙሉ ስማችንና ገንዘባችን ነው የሚጠፋው። ታዲያ ምን እናደርግ? ማታ እንግዳው ሲመጣ ምን እንለዋለን? አሁን በዚህ ሁኔታቸው ማታ ለሚመጣው ሰው ስለማይሆኑ ሌላ አማራጭ ግዴታ መፈለግ አለብን። ሌላ ሴት ያስፈልገናል። ሙሉ ስራችን እንዲበላሽ አልፈቅድም። ግን አለቃ፣ ፊታችሁ ቢበላሽም አካላችሁ እኮ ምንም አልሆነም። ማታ ላይ የሚመጣው እንግዳ ሜካፕ አድርገንላቸው ቢሄዱስ? አንተ ደደብ፣ ዝም በል አልኩህ። የሚመጣው እንግዳ ማን እንደሆነ አታውቅም? ሜካፕ የማይሸፍነው ጉዳት እኮ ነው ያደረስክባቸው። አይናቸው አብጧል። እንግዳው ይህንን ቢያይ እኛን ማሰቃያ ክፍል ውስጥ ነው ያስገባል። ታዲያ ምን ይሻላል? ስራው ሊሰረዝ ነው? ይህ ስራ በምንም ሁኔታ አይሰረዝም። የተከፈለው ብር በጣም ብዙ ነው። ስለዚህ ዛሬ ማታ ለሚመጣው ሰው ሌላ ሴት የግዴታ ያስፈልጋል።
እነዚህን እዚህ ተዋቸው። ለአሁኑ የኛ ጭንቀት ለማታው ሰው የሚሆን ዕቃ ማዘጋጀት ነው። አንድ መንገድ አለ። ያቺ እዛ የታሰረችው ኤደንን አንጣት። እሷ እኮ እዛ ጨለማ ውስጥ ተይዛ ቅጣት ላይ ናት። አሁን ስለ ቅጣት የምናስብበት ጊዜ አይደለም። የደረሰባት ቅጣት ይበቃታል። እሷ ከነዚህ ይልቅ ፊቷ ንጹህ ነው። ወዲያውን ሂድና ካለችበት አምጣት። የሚያስፈልጋትን ነገር በሙሉ አድርግላት። የቆሰለ አካልም ካላት ማጽጃ፣ አልኮል፣ ምናምን፣ ምግብ፣ ውሃ፣ ሁሉንም ነገር ስጣት። ኤደንም የላኳት ነው እነኛ አውሬዎች። የምትፈልገውን ነገር በሙሉ አሟልተህ ፊቷ ላይ ያለውን የድካም ስሜት እንዲጠፋ አድርግ። ማታ እንግዳው ፊት የምትቀርበው እሷ ብቻ ነች። ብቻዋን እዛ ክፍል ውስጥ ብታስቀምጣት ይበልጥ ትደናገጣለች። ለቅሶና ፍርሃቷ ደግሞ እንግዳው ፊት ይበልጥ ስራችንን ያበላሽብናል። ስለዚህ ብቻዋን እንዳትደናገጥ ከነዚህ ጋር ቀላቅላት። ከነዚህ ጋር አለቃ? ግን እኮ አሁን እነዚህ አሁን ሊገሉኝ የነበሩ ናቸው። ሶስቱ አንድ ላይ ከተገናኙ እንደገና ሌላ ተንኮል ያሸርቡ። ተመልከታቸው እስኪ። አሁን እነዚህ ይህን የማድረግ አቅም አላቸው ብለህ ታስባለህ? መንቀሳቀስ እንኳን እኮ አይችልም። ሶስቱንም በአንድ ላይ በዚህ ክፍል ውስጥ ቆልፈህ ጠብቃቸው። አብረው መሆናቸው ኤደንን ያረጋጋታል። እሺ እንዳልከው አደርጋለሁ። ማታ እንግዳው ሲመጣ ኤደን ብቻ ያስመጣል። እነዚህ ሁለቱ ግን አንተ ላይ እጃቸውን ስላነሱ እጣ ፈንታቸውን እኔ ነኝ የምወስነው። አሁን ሂድና ያቺን ልጅ አምጣት። ጸደይ ደህና ነሽ? ፊትሽ እኮ እንዳለብን ልዟል። ጸደይ ደህና ነሽ? እቅዳችን ከሸፈ። ሁሉም ነገር ነው ያበላሸሁት። ሰውየውን መጣል ስልችል በደንብ ነበር ማየት የነበረብኝ። አሁን ህይወታችን አደጋ ላይ ነው። አንቺ እኮ ምን አደረግሽ? የቻልሽውን ሁሉ ነው ያደረግሽው። እኔ ነኝ የፈራሁት። ጥረታችንን ሁሉ ገደል የከተትኩት እኔ ነኝ። አሁን ራሳችንን እንኳን መከላከል አንችልም። ሰዎቹ እኛን ሊያጠፉ ነው የወሰኑት። ሰምተሻል አይደለ? ሰውየው አለቃውን ሲናገር ኤደንን ላይመጧት ነው። እሷ እዛ ውስጥ ስንት ስቃይ እንዳየች አናውቅ። አዎ ሰምቻለሁ። እሷ እዚህ ሊያመጧት ነው። ማታ ለሚመጣው አውሬ ሊያዘጋጇት ነው። እኛ ተደብድበን መነሳት ባንችልም ኤደን እዚህ ስትመጣ ግን ጠንካራ ሆነን መታየት አለብን። አሁን ለእሷ ጥንካሬ የምንሆናት እኛ ብቻ ነው። ነቃቤ እንጂ ውሃ እድለኛ ነሽ። አለቃው ዛሬ ማታ ላይ መጣው እንግዳ ብሎ ከዚህ እንድትወጪ አዟል። የደረሰብሽም ቅጣት ይበቃሻል ብሏል። ሳታለቃቅሽና ራሽን ሳቲ እንድትስተካከይ ነው የተባለው። ዛሬ ማታ ላይ የመጣው እንግዳ ቆንጆ ነሽ ካልቀረብሽ ድጋሚ ወደዚህ ተመልሰሽ መምጣትሽ የማይቀር ነገር ነው። አሁን ራስሽን በደንብ ማስተካከል አለብሽ። አለቃው ማታ ላይ የመጣው እንግዳ ፊትሽ ላይ ምንም አይነት ድካም እንዳይታይብሽ ብሏል። እንግዳ? ምን አይነት እንግዳ? እኔ ልትሸጡኝ ነው? ስለሱ ማወቅ ያንቺ ስራ አይደለም። አንቺ የተባልሽውን ብቻ ማድረግ ነው ያለብሽ። ልትገሉኝ ትችላላችሁ እንጂ ለእናንተ አልታዘዝም። አንተ አውሬ። እናያለን። ማታ የመጣውን እንግዳ ስታይ ይሄ ልሽ ይለቅሻል። ሶስታችሁም እዚህ ትቆያላችሁ። የአለቃ ትእዛዝ ስለሆነ ነው እዚህ የቀላቀልኳችሁ። ምንም አይነት አዲስ ተንኮል ለመስራት እንዳታስቡት። መውጫ የላችሁም። ማታ እንግዳው እስኪመጣ ድረስ እዚህ ትቆያለሽ። ኤደን ደህና ነሽ?
ኤደንዬ አታልቅሽ፣ ዛሬ ተገናኝተናል። ሁሉ ነገር እንደርስብሽ ምክንያት ሆኖ ደግሞ እኛ ነው። ምንም አልሆንኩም። እናንተንም አያደርጋችሁም። ፊትሽ ምን ሆነሽ ነው? ምን ሆና ነው ፊቷን? እንደኛ የተረገሙ ሰዎች ለእናንተ ተሰብሮ ይዘው በኃይል ደብቆ እንደዚህ ነው። አሁን ግን አንድ ላይ ካለን ለእኛ ኃይል ነው። እባክሽን ኤደን ይቅርታ አድርጊልኝ። አንቺ እኛን ከዚህ ለማስወጣት ስትይ ራስሽን መስዋዕት አድርገሽ ሰጠሽ። እኛ ግን ጨካኝ ሆንብሽ። ይህ ሁሉ መከራና ስቃይ የደረሰብሽ በእኛ ምክንያት ነው። አይደለም ማለት እንደሱ እንዳታስብ። እናንተ እኮ ለመገብ ፈልጋችኋል። ስለፈራችሁና ከነዛ ልጅ መመጣት ታስተባብራችሁ። አዎ ኤደን መምለጥ አልቻለም። ያወሬ ደረሰብን። ማረግ ጸደይ፣ እናንተም እኮ ተጎድታችኋል። ሰውየው ወደዚህ ሳይመጣኝ ፊት ላይ ነበረ ቁጣ ከባድ ነው። ይህንን ሁሉ ያደረገባችሁ በእኔ ምክንያት መስሎ ነበር። እኔ ምንም አላውቅም። ዋናው እናንተ በህይወት መኖራችሁ። እባካችሁን እናንተ ራሳችሁን አትቋዙ። ቆይ ግን ምዕራፍስ እንዴ? ከአንቺ ጋር አብራ አልነበር እንዴ ነበረችው? አረ በፍጹም። እኔ ከዚህ ከወጣሁ ጀምሮ አይቻት አላውቅም። እዚህ ያለችን መስሎኝ ነበር እኮ። አረ የዛን ቀን አብራችሁ ከወሰዳችሁ በኋላ እኮ አላየናትም። ይሄኔ ያሰቃያት ነው። እዚህ ከሌለች ነው በእርግጠኝነት የሆነ ነገር ውስጥ ነሽ ማለት ነው። ወይኔ ገና ከመጣቷ ችግር ውስጥ ከተትኳት። ተኤደን ራስሽን አትውቀሽ። ይህን ሁሉ ነገር ያደረግሽው ከዚህ መከራ ለመውጣት ብለሽ ነው። ታዲያ ምን አውቃለሁ? አልተሳካም። ጭራሽ ሌላ መከራ ውስጥ ከተትኳት እንጂ። አሁን እኮ አንድ ሆነናል። ከዚህ ካለንበት መከራ የምንወጣበት ጊዜ ሩቅ አይደለም። እናንተ እነዚህ ብርታችሁ ስላላችሁ ግን እውነት በጣም ደስ ብሎኛል። ግን ከእንግዲህ ምን ሊያደርጉን እንደሚችሉ እንዳሰቡ ብትሰሚ። ማረግ ምን አሉ? ምን ሲሉ ሰማሻቸው? ሰውየው ሳይመጣኝ ዛሬ እንግዲህ እንዳለን ነግሮኛል። ምን ሊያደርጉ ነው የወሰኑት? ኤደን እኛን የደበደቡን እሱን ልንገድለው ስንል ነቅቶብን ነው። በዚህ ምክንያት ፊታችንም አካላችንም ሙሉ በሙሉ ተበላሽቷል። አለቃው ወደዚህ ክፍል መጥቶ ሲሄድ አለቃው ለእኛ ምንም አላዘንም። ያሰበው ስለ ራሱ ስራና ስሙ ብቻ ነው። የእኛ እንደዚህ መበላሸት ዛሬ ለሚመጣው ባለስልጣን መቅረብ እንደማንችል ተናገረ። ንጹህ ዕቃ ነው የሚፈልገው። ስለዚህ እኔን ያመጡኝ። አዎ ኤደን አንቺ እዛ ስለነበርሽ ፊትሽም አልተበላሸም። እኛ ስለተበላሸን ማታ ላይ የሚመጣው እንግዳ አሳልፎ የሚሰጡት አንቺን ነው። እዚህ ከኛ ጋር የሚያደረጉሽ ማታ ለምትቀርቢው እንግዳ ፍርሃትሽ እንግዳው እንዳያየው ብለው ሊሆን አይችልም። በዛ አውሬጅም መቼም አልወርቅም። ይግደሉን እንጂ እንደዚህ አይነት መከራ ውስጥ መቼም አልገባም። አይዞሽ ኤደን እኛ ቆሰልን እንጂ አልሞትንም። እንግዳው እስኪመጣ ድረስ ሰዓት አለን። ሶስታችንም አብረን እስከሆንን ድረስ ከዚህ የምንወጣበትን መንገድ መፈለግ እንችላለን። እሺ ግን ምን ማድረግ እንችላለን? በሩም ቁልፍ ነው። ግቢ በሙሉ ደግሞ በታጠቁ ሰዎች ተከበዋል። እሺ በዚህ ሁኔታ ምን መውጫ መንገድ አለ? አንድ ነገር አስቢ ኤደን። አለቃው ትኩረቱ ሙሉ በሙሉ ማታ የሚመጣው እንግዳ ላይ ነው። አንቺን እዚህ ያመጡሽ እኛ እንድናረጋጋሽ አስበው ነው። እኛ መሸነፋችንን ሙሉ በሙሉ አምነዋል። ልክ ነሽ። እኛ መሸነፋችንን ካመኑ ጥንቃቄያቸውን ያያላሉ። ሰውየው አንቺ ማታ ለመውሰድ ሲመጣ ያኔ ነው የምንመጣው። ግን ሰውየው በጣም ኃይለኛ ነው። ትላንትና ራሱ እንዴት እንዳንገላታኝ። እሺ እናንተስ ብትሆኑ በዚህ በቆሰለ አካላችሁ እንዴት ልትቋቋሙ ትችላላችሁ? በጉልበት ሳይሆን በብላት ነው። እሱ አንቺን ለባለስልጣኑ ንጹህ አድርጎ ማቅረብ ይፈልጋል። አንቺ ግን እንደ በፊቱ አሻፈረኝና እልኸኝነትሽን ትተሽ ሙሉ በሙሉ እንደፈራሽና ለነሱ እንደተገዛ ማስመሰል አለብሽ። እንዲያምንሹ ማድረግ አለብሽ። አዎ እሱ ሲዘናጋ የመጨረሻ ላያችን ተጠቅመን መሰንዘር አለብን። ሶስታችንም በአንድ ላይ ከሞትንም አብረን እንሞታለን፣ ካመለጥን አብረን እናመልጣለን። ከዚህ በኋላ ለነሱ መስጠት ምንም ነገር የለም። ኤደን ትናንትና እኛን የገረፈበትን ቀበቶ ይዞት ነው የወጣው። ግን
ሂል ጫማዎቹ ነው ንቋቸው ጥሏቸው ነው ሄደው። ሂሉን ጫማ ለሁለተኛ ጊዜ እንደመሰለ እንጠቀማለን። አንቺ አንደኛውን ያዥ፣ እኔ ደግሞ የቀረውን ኃይሌን በሙሉ አሰባስቤ ሁለተኛውን ይዘዋለሁ። እሺ ምን ላድርግ? በሩ ሲከፈት መጀመሪያ የሚገባው እኮ እኔን ለመውሰድ ነው። አንቺ እቅዳችን እንዳይበላሽ ፊትሽ ላይ ምንም አይነት እልህ እንዳታሳይ። ልክ በሩ ተከፍቶ እሱ ሲመጣ በፍርሃት እየተንቀጠቀጥሽ ወደሱ ሂጂ። በቃ ለሱ እንደምትታዘዥና እንደተሸነፍሽ አሳየው። እሱ ሙሉ ለሙሉ ሲዘናጋና አንቺን ለመውሰድ እጁን ሲዘረጋ እኛ ከኋላ ሆነን እንመታዋለን። ይሄ የመጨረሻ እድላችን ነው። ከተሳሳትን ሁላችንም ቢሆን እዚህ ነው የሚያስቀሩ። እሺ እንዳላችሁ ትሆናለሁ። ለሰውየው ማሳየው ፊት የመገዛትና የመፍራት ብቻ ይሆናል። ያኔ ሲዘናጋ ግን ኤደን ወደ አእምሮሽ ተመለሽ ወይስ አሁን መልሽ አለቀቀሽ? የእንግዳው መምጫ ሰዓት ደርሷል። እባክህ ከእንግዲህ ምንም አላደርግም። እዛ ጨለማ ክፍል ውስጥ ያየሁት ይበቃኛል። የተባለው ሁሉ አደርጋለሁ። ይሄን ለመስማት እኮ ነው ሁሉ ጊዜ ፈጀብን። በመጨረሻ መሸነፍሽን አምነሽ ማለት በጣም ጥሩ። አለቃው እንዳለው ካወቅሽበት ኑሮሽ ይቀላል። አሁን ተነሽና ልብስሽን ለባብሽ። ቶሎ በይ። ወይኔ ዛሬም አመለጠ። እሺ እንዴት ነው ከዚህ ቤት መውጣት የምንችለው? የሆነ የጠረጠረው ነገርማ አለ። ከበር ላይ ራሱ እኮ ንቅንቅ አላለም። በዛ ላይ ደግሞ መሳሪያንም ይዟል። አዎ በቃ ከዚህ ቤት ምንም የምንወጣበት የማምለጥ ተስፋ የለም። አርፈን ሆኖ ያሉንን እየሆንን መኖር ነው። በፍጹም እንደዚህማ ተስፋ እንዳትቆርጪ። አንድ ቀን አዘናግተን ማምለጣችን አይቀርም። አንቺ ብቻ በርቺ። እኔ እንጃ፣ እኔ ግን ምንም የሚሆን እየመሰለኝ አይደለም። እድሜ ልካችንን እንዲሁ እንደ ዕቃ እየተሸጥን እዚሁ እድሜያችንን ማባከን ነው። በፍጹም እንደዚያ አይሆንም። አሁን ይሄንም ስለመጣች አብረን እናመልጣለን። እስኪ እንግዲህ ነው እና የሰከራችሁ ሴቶች እንፈልግም በሳት እናንተ ነው በእኔ ምክንያት ከናቱ ስለተበላሸ አሁን ልትሰጡ ምን እሱ ቁጥሩ አጋጣሚ ነው። ዛሬ ካላመለጥን መቼም አናመልጥም። ኤደንና ማስ መጀመሪያ እኛ እናመልጥ። እኛ ካመለጥን በኋላ እነሱ ማስመለጥ ምን እንደከበደ ምንድን ነው መንሾቆሽቆሽ? አረ ምንም ነው የለም። አንተ ምን ፈልገህ ነው የመጣኸው? እናንተ ነው እዚች ጋር አፍበል